የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባጃን ጉብኝት እያደረጉ ይገኛሉ። ይህንን በተመለከተ በቀጥታ መስመራችን ከአዘርባጃን ባኩ ባልደረባችን ምስክር ስናፍቅ ይገኛል። ምስክር ስናፍቅ ያሉ መረጃዎች ምንድናቸው? እስካሁንስ የተከናወኑ ነገሮችን ማድረስ ትችላለህ? አመሰግናለሁ። ለይፋ የስራ ጉብኝት አዘርባጃን ባኩ የሚገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ልኡካቸው በብሔራዊ ቤተ መንግስት ሲደርሱ ደማቅ አቀባበል ተደርጎላቸዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው ናቸው ደማቅ አቀባበል የተደረገላቸው። የአዘርባጃን ፕሬዚዳንት ኢልሃም አሊየቭ በቤተ መንግስቱ አቀባበል ካደረጉላቸው በኋላ ሁለቱ ሀገራት ያላቸውን ዲፕሎማሲያዊ ግንኙነት የበለጠ ማጠናከር በሚችሉባቸው ጉዳዮች ዙሪያ ለመምከር የሁለትዮሽ ውይይቶች ተደርገዋል። እነዚህ የሁለትዮሽ ውይይቶች በዋናነት ከዚህ ቀደም ሀገራቱ የነበራቸውን ግንኙነት ወደ ተሻለ ምዕራፍ ያሻግራሉ ተብሎ የሚታሰቡ ናቸው። ከዚህ በፊት በአቪዬሽን ዘርፍ ሁለቱ ሀገራት በጋራ ለመስራት የደረሱ ስምምነት ነበረ። ይህንን ስምምነት የበለጠ ለማጠናከር የሚያስችላቸውን ውይይት በዛሬው ዕለት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የአዘርባጃኑ ፕሬዚዳንት ኢልሃም አሊየቭ አድርገዋል። ከዚህ በተጨማሪ ደግሞ ከዚህ በፊት ይሰሩባቸው ከነበሩት ዘርፎች በተጨማሪ የተሻሉ ግንኙነታቸው ሊያሳድጉ የሚችሉባቸው ዘርፎችም ላይ መክረዋል። ከነዚህ ዘርፎች መካከል የነፃ ንግድ ቀጠናዎችን በጋራ ለመጠቀም የሚያስችላቸውን ውይይት ነው ያደረጉት። በሌላ በኩል ደግሞ የኢንዱስትሪ ፓርኮችም እንዲሁ አዘርባጃን ያላትን ልምድ ለኢትዮጵያ፣ ኢትዮጵያም በኢንዱስትሪ ፓርኮቿ በኩል ያላትን ልምድ ለመጋራት የሚያስችላቸውንም ምክክር አድርገዋል። የሁለቱ ሀገራትን ግንኙነት የበለጠ ለማጠናከር በሚያስችሉ አዳዲስ ስምምነቶችም ተፈጽመዋል። በኢትዮጵያ በኩል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይህንን ስምምነት ከአዘርባጃኑ አቻቸው ጋር ፈጽመዋል። በተለይም ሁለቱ ሀገራት በንግድና በሌሎች ዘርፎች ያላቸውን ግንኙነት የበለጠ እያጠናከሩ፣ በሌላ በኩል ደግሞ በወታደራዊ መስኮችም ያላቸውን ትብብርና ግንኙነት ለማጠናከር የሚያስችላቸውን ስምምነት ፈጽመዋል። ሁለቱ ሀገራት እንግዲህ ባለፉት ጊዜያት በተለይ ከ1960ዎቹ ጀምሮ ይፋዊ የሆነ የዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። ባለፉት ዓመታት በተለይ አዘርባጃን የሶቪየት ህብረት አካል በነበረችበት ወቅት በርካታ ኢትዮጵያውያን ተማሪዎች ወደዚህ ወደ አዘርባጃን መጥተው ትምህርታቸውን እየተከታተሉ እንደሆነ ይታወቃል። ከዚያን ጊዜ አንስቶ ሁለቱ ሀገራት ግንኙነታቸውን የበለጠ ለማሻሻል ጥረት ሲያደርጉ ቆይተዋል። አዘርባጃን በአዲስ አበባ የዲፕሎማሲያዊ ግንኙነቷን ማጠናከር የሚያስችላትን ኤምባሲ ከፍታ እየሰራች ትገኛለች። ኢትዮጵያ ደግሞ ቱርክ በሚገኘው ኤምባሲዋ በኩል ነው ይህንን የዲፕሎማሲ ግንኙነት የሚመራ ሚስዮኑን እየተከታተለች እየመራች የምትገኝበት። ይህንን ግንኙነታቸውን የበለጠ ለማጠናከር ባለፉት ዓመታት በጣም ስትራቴጂክ በሚሏቸው ጉዳዮች ላይ ሲሰሩ ቆይተዋል ሀገራቱ። ይህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ልኡካቸው የአዘርባጃን ባኩ ጉብኝትም የሁለቱን ሀገራት ግንኙነት ወደ ተሻለ ምዕራፍ ያሻግረዋል ተብሎ ነው የሚጠበቀው። ጠቅላይ ሚኒስትር ዶክተር አብይ አህመድም በይፋዊ የማህበራዊ ትስስር ገጻቸው ላይ እንዳሰፈሩት ይህ የመጀመሪያው ይፋዊ ጉብኝቴ በደማቅ አቀባበል የታጀበ ነው ብለዋል። ለዚህም የአዘርባጃኑን ፕሬዚዳንት ኢልሃም አሊየቭን አመስግነዋቸዋል። የሁለቱን ሀገራት ግንኙነት ወደፊት ለማሻገርም እንዲሁ የሚያግዝ አቀባበል እንደሆነ መመልከት ይቻላል። እንግዲህ በትናንትናው ዕለት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ባኩ ከገቡ በኋላ የባኩ ከተማን ታሪካዊ አካባቢዎችም ተዘዋውረው መጎብኘታቸው የሚታወስ ነው። በዚህ ይፋ የስራ ጉብኝታቸው ሌሎች ተጨማሪ ጉብኝቶችንም ያካሂዳሉ ተብሎ ነው የሚጠበቀው። ለፋና ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ምስክር ስናፍቅ አዘርባጃን ባኩ።